ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬ ሰኞ የምሳ ሰዓት የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። እንደተለመደው ይህንን ፕሮግራም ፉአድ ባህሩ የመራው ቆይታን ከእናንተ ጋር አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። አርሰናልን፣ ዩናይትድን፣ ቼልሲን፣ ሌሎችንም ታላላቅ ክለቦችን የተመለከቱና ሊቨርፑልን የዝውውር ጉዳዮቻቸውን በዛሬ ፕሮግራማችን ለማንሳት ሙከራዎችን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ እናንተ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም ስፖርታዊ ጉዳዮችን እናነሳለን። አብራችሁኝ ቆዩ። ባየር ሚኒክና ፓሪስ ሳን ዠርሜ የአርሰናሉን ካፕቴን ማርቲን ኦዴጋርድን ለማስፈረም ፍላጎት እያሳዩ ክለቦች መካከል እንደሚገኙ አንዳንድ የመረጃ ምንጮች እየገለጹ ነው። ኖርዌያዊው ዓለም አቀፍ ተጫዋች በኤምሬትስ ስቴዲየም ባሳለፈው ድንቅ ጊዜ ዓለም አቀፍ ደረጃውን የጠበቀ ብቃት እንዳለው አስመስክሯል። የአውሮፓ ታላላቅ ክለቦችም ሁኔታውን መከታተል መጀመራቸው ነው ምክንያታዊ ያደረገው። ለአሁኑ ኦዴጋርድ በአርሰናል ቤት እስከ 2028 ድረስ የሚያቆየው አዲስ ውልን በ2023 ዓ.ም ስለፈረመ አርሰናሎች ብዙም የሚያስጨንቃቸው ነገር ያለ አይመስልም። ቢሆንም ግን እንደ ፌጂያስ ዘገባ ከሆነ አርሰናል በቡድን ውስጥ ያለውን ጠቃሚነትም እንዲሁም ለማሳየትም የሚያንጸባርቅ አዲስና የተሻሻለ ውልም ለኦዴጋርድ ለመስጠትም ተስፋ እያደረገ ሲሆን ባየር ሚኒክና ፓሪስ ሰን ዠርሜን ሊሆኑ የሚችሉ ገዢዎች እየሆኑ መጥተዋል ነው የተባለው። የአርሰናል አዲስ የስፖርት ዳይሬክተር አንድሪያ ቤርታ በዚህ ዓመት መጀመሪያ ላይ ከመጡበት ጊዜ ጀምሮ በክረምቱ የዝውውር መስኮት ወቅት አንዳንድ አስደሳች ፊርማዎችን በማድረግ እንዲሁም በርካታ ቁልፍ ተጫዋቾችን ከአዲስ ውል ጋር በማሰርም እጅግ በጣም ጥሩ ስራዎችን እየሰሩ ነው የሚገኙት። አንድሪያ ቤርታ አሁን ላይ ጋብሪኤል ማጋሌሽን፣ ዊሊያም ሳሊባን እና ማይልስ ሉዊስ ስኬሊን እንዲሁ ኢታን ንዋኔሪን፣ ዳቪድ ራያን አስጠብቆ እንደጨረሰ ኦዴጋርድ ለወደፊቱ ለመቆየትም ቃል ከሚገቡት ቀጣይ ትልልቅ ስሞች መካከል አንደኛው እንደሚሆን በእርግጠኝነት መናገር ይቻላል። ኦዴጋርድ በዚህ የውድድር ዘመን የጉዳት ችግሮች ገጥመውት የነበረ ቢሆንም አሁንም እጅግ በጣም ተጽዕኖ ፈጣሪ ሆኖ የሚቀጥል ሲሆን ለብዙ ዓመታትም በዚሁ ፕሮጀክት አካል እንዲሆን እንደሚፈልጉም ነው ጥርጥር የሌለው። ማርቲን ኦዴጋርድ ከሪያል ማድሪድ ድንቅ ተጫዋቾች መካከል አንደኛው ነበር በልጅነቱ። አሁን ደግሞ ወደ አርሰናል እስከ መሪነት ድረስም ደርሷል፣ የቡድኑ ካፕቴን እስከ መሆን። ኦዴጋርድ ገና 16 ዓመት ሲሞላው ሪያል ማድሪድን ሲቀላቀል በዓለም እግር ኳስ ውስጥ ትልቅ ስም ነበረው። ኦዴጋርድ ትልቅ እምቅ ችሎታ ያለው ድንቅ ልጅ እንደነበር ግልጽ ሆኖ ነበር። ነገር ግን በሳንቲያጎ ቤርናቢው ብዙ እድሎችን ለማግኘት ሲቸገር ለጥቂት ጊዜያትም በውሰት መውጣት ነበረበት። በብዙ መልኩ ኦዴጋርድ በፍጥነት ማደግ ነበረበት። እናም በአርሰናል ባሳየው መሻሻል ይህንን ማድረግ እንደሚችልም አሳይቷል። መጀመሪያ በውሰት ከተቀላቀለ በኋላ ኦዴጋርድ እውነተኛ ተጽዕኖ ፈጣሪነትን በቋሚነት ተቀላቀለ እና ሚኬል አርቴታ የክለቡ ካፕቴን አድርጎም ለመሾም ብዙም አልዘገየም። ከዚያን ጊዜ ጀምሮ ወደ ኋላም አላለም። እናም አርሰናል እንደ ባየር ሚኒክ ወይም ፓሪስ ሰን ዠርሜን ያሉ ክለቦች ከመቀላቀል ይልቅም ለመከላከል የሚችለውን ሁሉ እንደሚያደርግና በቡድኑ እንደሚያቆየውም ጭምር በእርግጠኝነት መናገር ይቻላል። ሪያል ማድሪድ አደም ዋርተንን በአማካይ ተጫዋቾች የዝውውር ዝርዝር አናት ላይ እንዳስቀመጠው መረጃው ወጣ። የስፔን መገናኛ ብዙሃን የሆነው ዲያሪዮ አስ እንዳለው ከሆነ አውሮፓዊው ግዙፍ ክለብ የክሪስታል ፓላሱን ኮከብ ለማስፈረም ራሳቸውን ለማዘጋጀትም ሲሉ ለሌሎች አማራጮች የክረምት ማጠናከሪያዎች የነበራቸው እቅድን ለጊዜው አቀዛቅዘውታል። የ21 ዓመቱን ተጫዋች ብቻ አደም ዋርተን በፕሪሚየር ሊጉ በቂ ተጽዕኖ ፈጣሪ መሆኑን በማሳየቱ ከሉካ ሞድሪች ጋርም በጨዋታ ስልቱ እየተነጻጸረ ሲሆን ማድሪድ ለረጅም ጊዜ የቡድን እቅዳቸው ተስማሚ ሆኖም ተመልክተውታል። ማንኛውም ዝውውር ውድ ይሆናል። ክሪስታል ፓላስ ከ80 ሚሊዮን ዩሮ በታችም የሆነ ጥያቄዎችን ለመቀበል እንደማይጠብቅ ነው የሚጠበቀው። እናም የተጫዋቹ ውል በሴልኸርስት ፓርክም እስከ 2029 ድረስ የሚቆይ በመሆኑ ለንስሮቹ ከፍተኛ የድርድር ኃይልም ይሰጣቸዋል ተብሎ ነው የሚታሰበው። በጫና ውስጥ መረጋጋት፣ ኳስን ወደፊት የማቀበል ችሎታው እናም በጠበበ ቦታ ላይ ኳስን ለመቀበል ደግሞ ያለው በራስ የመተማመን ስሜት በከፍተኛ ፉክክር ጨዋታዎች ውስጥም የጨዋታውን ፍጥነት ለመቆጣጠር ማድሪድ የሚያደንቃቸው ባህሪያቶች እንዳሉት ነው የሚነገረው።
እሱ ዙሪያውን መቃኘት ወይም ስካኒንግ የምንለው የመጀመሪያው ንክኪና ጨዋታን በፍጥነት ወደ ሌላ አቅጣጫ የመቀየር ችሎታው በብቃቱ ጫፍ ላይ ከነበረው ሞድሪች ጋር የሚመሳሰል ነገሮች እንዳሉት ያሳያል። የስፔኑ ግዙፍ ክለብ በአማካይ መስመር ላይ ኦሪዮል ሹዋሜኒ፣ ኤድዋርዶ ካማቪንጋ፣ ጁድ ቤሊንግሃም፣ ፌዴሪኮ ቫልቬርዴን የመሳሰሉ ተጫዋቾች ያሉት አደም ዋርተን መጨመር ደግሞ ግን የመሃል ክፍሉን የበለጠ ፍጥነትን የሚቆጣጠር እንዲችሉም ያደርጋቸዋል ተብሎ ነው የሚታሰበው። ሪያል ማድሪዶች አደም ዋርተንን ቅድሚያ ለመስጠት ሲል ሌሎች የአማካይ ዝውውር ስራዎችን ለጊዜው ገድበዋል። ለክሪስታል ፓላስ ሁኔታው ግልጽ ነው። እስከ 2029 ድረስ ባለው ውልም ክለቡ የጊዜውን ፍሬምም ይቆጣጠራል። እናም በእውነትም ትልቅ ቅናሽ ካልቀረበ በቀር ለመሸጥ ብዙም ፍላጎት የለውም። ሪያል ማድሪድ የክሪስታል ፓላስን ቁርጠኝነት ለመፈተን ቢወስን አደም ዋርተን በክለብ ውስጥም ቀጣዩ የጨዋታ ፍጥነት አስተካካይ ሊሆን እንደሚችል በእርግጠኝነት መናገር ይቻላል። አደም ዋርተን አስደናቂ ተጫዋች ተብሎም የተሰየመ ሲሆን ያሳየው ብቃትም በዓለም ላይ ያሉትን ትልልቅ ክለቦችም አስደምሟል። የፕሪሚየር ሊጉ ግዙፍ ክለብ ሊቨርፑልም በእንግሊዛዊው ተጫዋች ላይ አማካይ ላይ ፍላጎት ያሳየ በመሆኑ እሱን ለማስፈረም የሚደረገው ፉክክር ከባድ እንደሚሆን ነው በርካቶች እያነሱ የሚገኙት። ሊቨርፑል የባየር ሚኒኩን የክንፍ መስመር ተጫዋች ሚኬል ኦሊሴን እንደ ሙሐመድ ሳላ ተተኪ አድርገው ለማስፈረምም እንቅስቃሴ ለመጀመር ዝግጁ ነው ተባለ። ሊቨርፑል የፕሪሚየር ሊጉን ዋንጫ እንዲያሸንፍ ሲረዳው ባለፉት የውድድር ዘመናት እጅግ አስደናቂ ሆኖ ለነበረው ለሙሐመድ ሰላም ይህ የውድድር ዘመን መጀመሪያ ጥሩ አልሆነለትም። ግብፃዊው ዓለም አቀፍ ተጫዋች እድሜው እየገፋ ሲሄድ አሁን ላይ ደግሞ የብቃቱ ጫፍን አልፎ መሄዱን እያሳየ ይገኛል። በፕሪሚየር ሊጉ በሚያደርጋቸው እንቅስቃሴዎች ላይ እንደ ዘገባዎች ከሆነ ደግሞ ሊቨርፑል ለሙሐመድ ሳላህ በኋላ ያለውን ህይወት ደግሞ እያቀደም ይገኛል። ቀደም ሲል በፕሪሚየር ሊጉ ከክሪስታል ፓላስ ጋር በማስደመም በአሊያንስ አሬና ደግሞ ትልቅ ተጫዋች ወይም ትልቅ ስኬትን እያስመዘገበ የሚገኘው የባየር ሚኒኩና የፈረንሳዩ ኮከብ ሚኬል ኦሊሴን ኢላማ አድርገውም እየተንቀሳቀሱ እንደሚገኙ ነው መረጃዎች የሚያሳዩት። ሳላህ የሊቨርፑል ታሪካዊ ተጫዋች ነው። እናም ለክለቡ ላበረከተው የዓለም ደረጃ አገልግሎትም እሱን በእውነት ሊተካ የሚችል ማንም የለም ሊባል ይችላል። ቢሆንም ግን ኦሊሴ ከተመሳሳይ የአጨዋወት ዘይቤ ጋር ትልቅ ተስፋ ያለው ሌላ ተሰጥኦ ያለው ተጫዋች ነው። ከቀኝ ክንፍ ወደ ግራ እግሩ በመግባትም ግቦችን የሚያስቆጥርና የሚያቀብል ነው። ፈረንሳዊው በክሪስታል ፓላስ ዘመኑም አስደሳች ወጣት ተሰጥኦ ያለው ይመስል ነበር። እናም ባየር ሚኒክን ከተቀላቀለ በኋላ ደግሞ የተሻለ እየሆነ መጥቷል። ስለዚህም ወደ እንግሊዝ እግር ኳስ መመለሱን ማየትም አስገራሚ ያደርገዋል ተብሎ ነው የሚታሰበው። ሊቨርፑል የማጥቃት በዚህ የውድድር ዘመን ለመጣመርም እንዲሁ ጭምር እየተቸገረ ነው። ሳላ በዚህ የውድድር ዘመን መጀመሪያ ላይ ራሱን አይመስልም። ይህም ደግሞ በአርነ ስሎት ቡድን ውስጥም ከብዙ ለውጦች በኋላ እየመጣ እንደሆነ ይነገራል። ሊቨርፑል በክረምት ተጫዋቾች የዝውውር መስኮት ብዙ ገንዘቦችን እንዲሁ አውጥቷል። እንደ አሌክዛንደር ኢሳክ፣ ፍሎሪያን ቨርትስ፣ ሁጎ ኤኪቲኬ ያሉ አዳዲስ አጥቂዎችን ሲያስፈርምም ዳርዊን ኑኔስ እና ሉዊስ ዲያዝ ግን ክለቡን መልቀቃቸው የሚታወስ ነው። ሳላህ ተጎጂ የሆነ ይመስላል። ስለዚህም የበለጠ ለውጦች ሁኔታውን ለማሻሻል በእርግጥም ይረዳሉ ወይም ደግሞ አይረዱም የሚለው ነገር መታየት ይኖርበታል። ሚኬል ኦሊሴ ግን ግልጽ በሆነ መልኩ ከፍተኛ ተጫዋች እንደሆነ በርካቶች ይመሰክራሉ። እናም ባየር ሚኒክ በቀጣይ ዓመታትም እሱን ለማስቀረትም ሊቸገር እንደሚችል ነው በርካቶች እየገመቱ የሚገኙት። የማንቸስተር ዩናይትዱ ታሪካዊ ተጫዋች የሆነው ሮይ ኪን በአርሰናል ዴክላን ራይስ እና በቼልሲ ደግሞ ሞይስ ካይሴዶ መካከል የትኛው የተሻለ ተጫዋች እንደሆነ ለሚለው ክርክር ጠንካራ ምላሽ ሰጥቷል። በቅርቡ በወጣው ደ ኦቨርላፕ የተባለው የመረጃ ምንጭ ላይ የቀድሞ የማንቸስተር ዩናይትድ ካፕቴን ሮይ ኪን በዴክላን ራይስ ላይ ከፍተኛ ምስጋና ያቀረበ ሲሆን የአርሰናሉ ተጫዋች በሳምንት ውስጥ በማንኛውም ቀን እንደሚመረጥ ነው የተናገረው። ራይስም ሆነ ካይሴዶ በአሁኑ ሰዓት በየቦታቸው በዓለም ላይ ካሉ ምርጥ ተጫዋቾች መካከል የሚጠቀሱ በመሆናቸው ተመራጩን መምረጥም ቀላል አይደለም ሲል ይናገራል። አብዛኞቹ ደጋፊዎች በዚህ ላይ የሁለትዮሽ አስተያየት እንደሚኖራቸው የተረጋገጠ ጉዳይ እንደሆነ ነው በርካቶች የሚጠቅሱት። ነገር ግን ሮይ ኪን ምርጫ እንዲያደርግ ሲጠየቅ ለዴክላን ራይስ ጠንካራ ድጋፉን ሰጥቷል። ሌሎች ባለሙያዎች ስለ ዴክላን ራይስ እና ሞይስ ካይሴዶ ሲከራከሩ ሮይ ኪን በአጠቃላይ በጨዋታ ውስጥ የበለጠ ብልጫ ያለው የአርሰናሉ ተጫዋች እንደሆነ ይሰማው እንደነበር ነው ግልጽ ያደረገው። ሮይ ኪን ሲናገር በሳምንት ውስጥ በማንኛውም ቀን ዴክላን ራይስ እንዲጫወት መርጧለሁ። እሱ በደንብ ፓኬጆች ያሉት አይነት ተጫዋች ነው። ከካይሴዶ በሁሉም ሌሎች የጨዋታ ክፍሎች ላይ ትንሽ ተጨማሪ ነገር አለው ብዬ አስባለሁ። እኔ ዴክላን ራይስን ነው የምመርጠው ሲል ይናገራል።
ሮይ ኪን ራሱ በምርጥ ብቃቱ በዓለም ላይ ከነበሩት ምርጥ አማካዮች አንዱ በመሆኑ ይህ ደግሞ ለዴክላን ራይስ ትልቅ ምስጋና ያለው ነገር ነው። አርሰናል በዴክላን ራይስ ላይ ከፍተኛ ገንዘቦችን ከማፍሰሱ በፊት ካይሴዶን ከብራይተን ለማስፈረምም መሞከሩ የሚታወስ ጉዳይ ነው። በጃንዋሪ 2023 ቴሌግራፍ እንደዘገበው ብራይተን አርሰናሎች ለኢኳዶሩ ብሔራዊ ቡድን ተጫዋች ያቀረቡትን የዝውውር ጥያቄ ውድቅ አድርጎ ነበር። ካይሴዶ ከዚያ በኋላም በዚያው ዓመት ቸልሲን የተቀላቀለ ሲሆን ራይስ ደግሞ በዚያው የዝውውር መስኮት ከዌስትሃም ዩናይትድ ወደ አርሰናል ተዘዋወረ። ሁለቱም ክለቦች ደጋፊዎች ተጫዋቾቻቸው ለሌሎች እንደማይለውጡ አጥብቀው እንደሚናገሩ መገመቱ ቀላል ነው። ነገር ግን ያ ስምምነት ቢሳካ ኖሮ ካይሴዶን በአርሰናል ማየት በእርግጠኝነት አስደሳች እንደሚያደርግላቸው ምንም ጥያቄ የለውም። ምናልባትም ይህ ዴክላን ራይስ በምትኩ በቼልሲ ያበቃው ነበር ለማለት ግን እንግዲህ የማናውቀው ጉዳይ እንደሆነ ነው ዘገባዎቹ የጠቆሙት። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ ቼልሲ ከፍተኛ ግምት ለተሰጠው የዩቬንቱስ አጥቂ ኬናን ይልዲዝ አዲስ የዝውውር ጥረት ለማድረግ ዝግጁ ነው። የለንደኑ ክለብ በክረምት የተጫዋቾች የዝውውር መስኮት የ20 ዓመቱን የቱርክ ብሔራዊ ቡድን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይቶ የነበረ ቢሆንም በወቅቱ ስምምነቱን ማጠናቀቅ ግን አልቻለም። አሁን ላይ ሰማያዊዎቹ ፍላጎታቸውን ዳግም ሊያነሳሱት ይችላሉ። ሆኖም ግን የተጫዋቹ ሁኔታን በቅርበት እየተከታተለ ካለው ባርሴሎና ጋር እንዲሁ ደግሞ ከአርሰናል ጋር ከባድ ፉክክር ይገጥማቸዋል ተብሎ ነው የሚታሰበው። በዚሁ መሀል ዩቬንቱስ ተሰጥኦ ያለውን ወጣት ኮከቡን ለማቆየትም ቁርጠኛ ሲሆን በክለቡ እና ደግሞ በይልዲዝ ወኪልና አባት በሆኑት መካከል የውል ድርድርም ቀጥሏል። ቸልሲ ለኬናን ይልዲዝ ያለው ፍላጎት በኤንዞ ማሬስካ ስር የክለቡ የረጅም ጊዜ መልሶ ግንባታ አካል በመሆን በወጣትና ከፍተኛ አቅም ባላቸው ተጫዋቾች ላይ ማተኮሩን እንደቀጠለ የሚያሳይ ጉዳይ ነው። ኬናን ይልዲዝ በዚህ የውድድር ዘመን በ8 ጨዋታዎች ለዩቬንቱስ 2 ግቦችን ያስቆጠረና 4 ለጎል የሆኑ ኳሶችን ያቀበለ ሲሆን ባለፈው የውድድር ዘመን የብራይተን አስደናቂ ብቃትን አስጠብቋል። የ20 ዓመቱ ተጫዋች አጥቂ አማካይ ተጫዋች እንግዲህ ወይም ደግሞ ሁለተኛ አጥቂ ሆኖ መጫወት የሚችል ሲሆን እነዚህ ባህሪያት ለቸልሲ ማራኪ አማራጭ ያደርጉታል። በኤንዞ ማሬስካ ስር ሰማያዊዎቹ በማጥቃት መስመራቸው ላይ የተለያዩ ቦታዎች ላይ መጫወት የሚችሉ እንደ ዣኦ ፔድሮ፣ አሌሃንድሮ ጋርናቾ እና ጄሚ ባይኖ ጊቲያንስ ያሉ ሁለገብ ተጫዋቾችን አስፈርመዋል። ዩቬንቱስ በወጣቱ ተጫዋች ዙሪያ እያደገ ያለውን የአውሮፓ ክለቦች ፍላጎትን በሚገባ ያውቃል። እናም ደግሞ በክለቡ የረጅም ጊዜ የወደፊት እጣ ፈንታ ለማረጋገጥ እየሰራ ነው። ከቼንድ ኦፍ ሳይድ የተባለው የመረጃ ምንጭ ያወጣው ዘገባ ማንቸስተር ዩናይትድ የሴሪኤውን ወጣት ለማስፈረም ከቼልሲ ጋር ለመፎካከርም ዝግጁ መሆኑን የሚያረጋግጥ ነው። ዩቬንቱስ ኬናን ይልዲዝን ለወደፊታቸው እንደ መስፈርት አድርገው የሚመለከቱት ሲሆን የተሻሻለ የውል ስምምነትና በቡድን ውስጥም ስለሚኖረው ሚና ማረጋገጫ በመስጠት የውጭ ክለቦች ፍላጎትን ለማራቅም ይፈልጋሉ ነው የተባለው። ለቼልሲ ፈተናን የሚጨምረው ባርሴሎናም ሁኔታውን በቅርበት እየተከታተለ መሆኑ ነው። የካታላኑ ግዙፍ ክለብ ኬናን ይልዲዝን ለስፖርት ዳይሬክተራቸው ዴኮ ወጣቱን ተጫዋችን በአማከለ ፕሮጀክታቸው ውስጥም ተስማሚ ተጨማሪ አድርጎ በማየትም ለተወሰነ ጊዜ ሲከታተለው ቆይቷል። ሆኖም ግን ባርሴሎና አሁን ባለው የፋይናንስ ችግር ምክንያት ማንኛውም ሊኖር የሚችል ዝውውር በተጫዋች ሽያጭ ላይ ሊመሰረት እንደሚችል ነው የሚገመተው። ለአሁኑ ኳሱ ያለው በዩቬንቱስ ሜዳ ውስጥ ነው። ነገር ግን የውል ድርድሮች ከዘገዩ ቼልሲ አሁንም አሳማኝ የሆነ የዝውውር ጥያቄ ለማቅረብ እድሎች ያሉት። በፕሪሚየር ሊጉ ግን ዩናይትድ እና አርሰናልም እዚህ ተጫዋች ላይ ፍላጎት እንዳላቸው ግን መርሳት የለብንም። ማንቸስተር ዩናይትድ የጆቤ ቤሊንግሃምን በቦሩሲያ ዶርትመንድ ያለውን ያልተረጋጋ ሁኔታ እየተከታተለ እንደሆነ ተዘግቧል። ወጣቱ አማካይ በጀርመን ባሳለፈው ጥቂት አስቸጋሪ ሳምንታት በኋላ የወደፊት እጣ ፈንታው እንደገና እያሰበበት እንደሆነ ነው የሚነገረው። ቲም ቶክ እንደዘገበው የ20 ዓመቱ ተጫዋች ውስን በሆነ የመጫወቻ ጊዜና ከአሰልጣኝ ኒኮ ኮቫች ጋርም ባለው ያልተወደደ ግንኙነትም እንዲሁም አባቱን ባሳተፈው በተዘገበው የመልበሻ ክፍል ውስጥ ብዙ ችግሮች ምክንያት ብስጭት ውስጥ እንደገባ ይነገራል። ጆቤ ቤሊንግሃም በክረምት ወራትም ዶርትመንዱን ቢቀላቀልም አሁንም ግን በጥር ተጫዋቾች የዝውውር መስኮት እንዲወጣ ሊገፋ ይችላል። ይህም በፕሪሚየር ሊጉ ክለቦች በተለይም በማንቸስተር ዩናይትድ እና በሌሎችም ክለቦች ዘንድም ፍላጎት እንዳለ ነው የሚነገረው። የቤሊንግሃም የቦሩሲያ ዶርትመንድ ያለው ቆይታ አስገራሚ ለውጥን ወስዷል። ወንድሙ ጁድ ቤሊንግሃም እሱን በመከተል በክለቡ ቁልፍ ሰው ሆኖ ያድጋል ተብሎ ይጠበቅ የነበረው እንግሊዛዊው አማካይ ለጨዋታ ደቂቃዎች ግን ሲታገል ነው አሁን ላይ እየተመለከት ነው የምንገኘው። ዶርትሙንድ ካደረጋቸው የመጨረሻ 6 ጨዋታዎች በ5ቱ ላይ በተጠባባቂ ወንበር ላይ ተቀምጦ የነበረ ሲሆን በአሁኑ ጊዜ የኒኮ ኮቫች ተመራጭ ጀማሪም አካል አለመሆኑ የሚታይ ነው። ሁኔታው በተጫዋቹና በኒኮ ኮቫች መካከል በተፈጠረው የጦፈ ልውውጥ ምክንያት የተባባሰ ሲሆን
ከዚህ በተጨማሪ ደግሞ በሙያ ውስጥም ተጽዕኖ ፈጣሪ ሆኖ የሚቀጥለው አባቱን ያሳተፈ የመልበሻ ክፍል ውጥረቶችም አሉ። ዶርትሙንድ በመጀመሪያ ጆቤ ቤሊንግሃምን ለወደፊቱ እንደሚመለከተው ቢገልጽም አሁን ግን ግጭቱ በቡድን ውስጥ ያለው ሚና ቀድሞ እንዲያጤኑትም ሊያስገድዳቸው ይችላል የሚል መረጃ ነው በሰፊው እየወጣም የሚገኘው። ሁኔታው ሳይፈታ ከቀረ ተጫዋቹና ክለቡ በጥር የዝውውር መስኮት በውሰት ወይም በቋሚነት የመውጣት አማራጭን ሊመለከቱ ይችላሉ። ማንቸስተር ዩናይትድ የአማካዩን ቴክኒካል ብቃት መረጋጋትና አካላዊ ጥንካሬን እንደሚያደንቅ የተናገረ ሲሆን በሩበን አሞሪም ስርም ለሚያደርገው ስርዓታቸውን ተስማሚ ሆኖ ይመለከተዋል። የዩናይትድ የስካውቲንግ ክፍል ከሰንደርላንድ ቀናት ጀምሮ በቅርበት ሲከታተለው ቆይቷል። ሆኖም ግን ዩናይትድ በዚህ ፍለጋ ብቻውን አይደለም። ክሪስታል ፓላስም በጆቤ ቤሊንግሃም ላይ ጠንካራ ፍላጎት ያሳየ ሲሆን አማካያቸው ላይ ፈጠራና ጉልበትን የሚጨምረም ተጫዋች አድርጎ ነው የሚመለከተው። የዶርትሙንድ የዝውውር ዋጋ እናም ለመሸጥ ያለው ፍላጎት በጥር የዝውውር መስኮት በፊትም በተጫዋቹና በኒኮ ኮቫች መካከል ያለውን ግንኙነት ሊያስተካክል ይችል እንደሆነ የሚያሳይ ጉዳይ ነው ተብሎ ነው የሚጠበቀው። የማንቸስተር ዩናይትድ ታሪካዊ ተጫዋች የሆነው ሮይ ኪን እንደ ዲየጎ ሲሞኔ ያለ ትልቅ ስብዕና ያለው ሰው ወደ ኦልድ ትራፎርድ መጥቶ እንዲሰራ እንደሚፈልግ ግልጽ አድርጎ ተናግሯል። ሮይ ኪን ለአሁኑ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ተጨማሪ ጊዜ ለመስጠት ዝግጁ መሆኑን ቢቀበልም ለዲየጎ ሲሞኔ ያለውን አድናቆት ግን መሸሸግ አልቻለም። የአትሌቲኮ ማድሪዱ አሰልጣኝ በክለብ ውስጥም በሆነ ሀብት ላይ ታግዞ አስደናቂ ስራን ሰርቷል። የላሊጋን ዋንጫ 2 ጊዜ ያሸነፉ ሲሆን ለ2 የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታዎች ላይም መድረሱን የምናስታውሰው ነው። አትሌቲኮ ማድሪድ ዲየጎ ሲሞኔ ለረጅም ጊዜ ማስቀጠል መቻሉ በሚያስደንቅ ሁኔታ ተገልጿል። ምክንያቱም እሱ በትልልቅ ክለቦች ዘንድም ተፈላጊ መሆን የሚችል ሰው ይመስላል። ሮይ ኪን ለዩናይትድ ምኞቱ የሆነው አሰልጣኝ እንዲሰይም ሲጠየቅም ክለቡ ለሚፈልገው አይነት ደግሞ ውዥንብር መንስኤ ሊሆን የሚችለው አርጀንቲናዊውን በመሰየምም እንግዲህ አላንገራገረም። የቀድሞ የማንቸስተር ዩናይትድ ካፕቴን በኦቨርላፕ ፕሮግራሙ ላይ ሲናገር ይህንን ለአመታት ስል ቆይቻለሁ። ዲየጎ ሲሞኔ ወደዚህ ሲሄድ ማየት እፈልጋለሁ። ውዥንብር ይፈጥራል ብዬ አስባለሁ። ነገር ግን ጥሩ ውዥንብር ስብዕናውና የሰራውን ስራ ደግሞ ማየት ተገቢ ነው ሲል ይናገራል። ሪያል ማድሪድን አሸንፈዋል። 5 ጎሎችን አስቆጥረዋል። አዎ ቡድኖቹ ትንሽ ተከላካይ እንዲሆኑ ያደርጋል። ነገር ግን የመታገል መንፈስም ያለውን ቡድን ነው የሚሰራው። ትልቅ ስብዕናም ያለው ቡድን እንደሆነ እንደሚሰራ ማውቃለሁ። ጋሪ ኔቨል ከሮይ ኪን ምርጫ ጋርም ተስማምቷል። ያን ራይት ደግሞ እንደ አንቶኒዮ ኮንቴ ያለ ሰው በተመሳሳይ መልኩ ጥሩ አማራጭ ሊሆን እንደሚችል ነው የሚጠቅመው። ዲየጎ ሲሞኔ በቅርብ ጊዜ ውስጥ ሩበን አሞሪምን ይተካል ተብሎ መጠበቅ እውነታው የራቀ መሆኑን መገመቱ ቀላል ነው። ዲየጎ ሲሞኔ ለአትሌቲኮ ማድሪድ ታማኝ ከመሆኑም በላይ የዩናይትድ እንግዲህ ባለቤት ሰር ጂም ራትክሊፍ ለሩበን አሞሪም ታማኝነታቸውን አሳይተው ነገሮችን ለመቀየር ተጨማሪ ጊዜያቶችን የሚሰጡት ይመስላል። ራትክሊፍ ለታይምስ ስለ እቅዶች የተናገረ ሲሆን የዩናይትድ ሁኔታን ለማሻሻል ለሩበን አሞሪም 3 ዓመታት ለመስጠት ፍቃደኛ እንደሚሆንም ጭምር ፍንጭ የሰጡበትን አስተያየት ነው ሲሰጡ የነበረው። አርሰናል ለዳቪድ ራያ የተሻሻለ ውል በመስጠት መወሰኑ የአቋም እውቅና ከመስጠቱም በላይ በሚኬል አርቴታ ስር የቡድኑን ስምምነት ለመጠበቅና ስሜታቸውን ከፍ ለማድረግ አዎንታዊ ሁኔታዎችን ለመቀጠልም ያለመ በጥንቃቄ የተዘጋጀ ስትራቴጂ አካል አድርጎ ነው የሚመለከተው። ፋብሪዚዮ ሮማኖ በጊቭ ሚ ስፖርት ማርኬት ላይ እንደተናገረው ከሆነ በፖድካስቱ ላይ የእርምጃ አርሰናል በሀገር ውስጥም ሆነ በአውሮፓ ስኬትን ሲያሳድድ እያንዳንዱ ተጫዋች በጣም ደስተኛ እንዲሆን በማድረግም ድንቅ ሁኔታን ለመጠበቅ ያለው የአንድሪያ ቤርታ የረጅም ጊዜም እቅድን የሚያሳይ ነው። ዳቪድ ራያ በ2023 ክረምት ከብሬንትፈርድ በመጀመሪያ የውሰት ከዚያ ደግሞ በቋሚነት ከመጣ በኋላ በፕሪሚየር ሊግ ውስጥም ራሱን በጣም ታማኝ ከሆኑ ግብ ጠባቂዎች መካከል አንዱ አድርጎ አሳይቷል። ከኋላ ሆነው ጨዋታን የመገንባት ችሎታ፣ በጫና ውስጥም የመረጋጋት ችሎታና እንዲሁ ደግሞ በአርቴታ ስርም ለአርሰናል ያጮት ስላስፈላጊ እንዲሆንም አድርጎታል። የእሱ አስተዋጽኦ ክለቡ ወደ ጥቅምት ወደ ብሔራዊ ቡድን ረፍት ጊዜም ሲገባ የፕሪሚየር ሊግ የደረጃ ሰንጠረዥን በመሪነት እንዲጨርሱም አድርጓል። አርሰናሎች የስፔናዊውን ግብ ጠባቂ የተሻለ ውልም በመስጠት ሽልማት ሰጥተውታል። ይህም ሳምንታዊ ደሞዙን ከ100,000 ፓውንድ አካባቢ ከፍ አድርገው እንዲከፍሉትም አድርገውታል። የውል ርዝመቱ ሳይቀርም እስከ ሰኔ 2028 ድረስ የሚሰራ ቢሆንም የተሻሻሉት ውሎች ግን ለቡድኑ ያለውን ጠቀሜታ ያረጋግጣሉ ተብሎ ነው የሚታሰበው። ፋብሪዚዮ ሮማኖ እንዳለው ከሆነ ይህ ለዳቪድ ራያ ታላቅ ጊዜ ነው። በአጠቃላይ ለአርሰናልም ታላቅ ጊዜ ነው። አዲስ ውል ፈርሟል። በቴክኒካላው የተሻሻለ ነው እንጂ እስከ ሰኔ 2028 ድረስ ያለው የውል ርዝመትም አይቀይረውም። ነገር ግን ይህንን የምንሰማው በመልበሻ ክፍል ውስጥ ያሉ ሁሉም ሰዎች በጣም ደስተኛ እንዲሆን የአርሰናል ግልጽ ስትራቴጂ አካል ነው ብዬ አስባለሁ።
አርሰናል ዘወትር አዲስ ፈራሚዎችን ከማሳደድ ይልቅ ዋና ተጫዋቾቹን በማጠናከር ላይ እያተኮረ ነው። የአንድሪያ ቤርታ ተጽዕኖ ትኩረትን ወደ ረጅም ጊዜ መረጋጋትም እንዲዘዋወር ረድቷል። ይህም ደግሞ ተጫዋቾቹ በፕሮጀክት ውስጥ ዋጋ እንዳላቸው እንዲሰማቸውና በስሜት እንዲሳተፉም የሚያደርግ ነው። ሌሎች ቁልፍ የቡድን አባላትም የውሎችን ለመፈራረምም ወይም የተሻሻሉ ውሎችን ለማግኘት እየተገመገሙ ነው። ይህም ደግሞ ስኬታቸውን ለመጠበቅም የክለቡ አጠቃላይ ቁርጠኝነትንም የሚያሳይ ነው። ዊሊያም ሳሊባ በቅርቡ በአርሰናል አዲስ ውል የፈረመ ሲሆን ቡካዮ ሳካ ደግሞ ቀጣዩን ውሉን በማራዘም የደሞዝ ጭማሪ ሊያገኝ የሚችል አይነት ተጫዋች እንደሆነ በቅርቡ የሚታወስ ጉዳይ ነው። ከዛ ደግሞ እንዲሁም ጁሪየን ቲምበር ይቀጥላል ተብሎ እንደሚታሰብ ነው መረጃው የወጣው። የቀድሞ የአርሰናል ተከላካይ የሆነው ጃኮቭ ክቬር በዚህ ክረምት ከኤምሬትስ ስቴዲየም ለፖርቶ ለመልቀቅም የቻለበትን ሁኔታ በይፋ ይናገራል። የፖላንድ ብሔራዊ ቡድን ተጫዋች በአሁኑ ጊዜ በፖርቶ በውሰት ላይ የሚገኝ ሲሆን ስምምነቱ ግን ግዴታ የመግዛት አንቀጽ ስላለው ወደ አርሰናል የመመለስ እድሉ አነስተኛ እንደሆነ የሚታወቅ ነው። ጃኮቭ ክቬር ለአርሰናል ጠንካራ ተጫዋች ቢሆንም ክለቡ ግን ለዝውውር ስለገፋፋው በመጫወት እንግዲህ እንዲለቅም መወሰኑ ትክክለኛ ውሳኔ እንደሆነ ነው የሚታመነው። አሁን ስለ መውጣቱ ሲናገር ጃኮቭ ክቬር በውሰትም ሆነ በሽያጭ እንዲሄድ የገፋው ሚኬል አርቴታ ሳይሆን እሱ ራሱን እንደገፋ ነው የሚነገረው። የ25 ዓመቱ ተጫዋች በአርሰናል ተከላካይ ውስጥም ቦታ ለማግኘት ከፍተኛ ውድድር ገጥሞት ነበር። በተለይም ደግሞ ከዊሊያም ሳሊባና ከጋብሪኤል ማጋሌሽ ቀድሞ ወደ ቡድኑ የመግባት እድሉ አነስተኛ እንደሆነ ተሰምቶታል። ጃኮቭ ክቬር ለቲቪፒ ስፖርት ሲናገርም እንዲሁ ክለቡ እንዲሄድ አልፈለገም፣ እናም ዝውውሩ እንዲፈጸምም ለመስማማት ብዙ ጊዜ ፈጅቶባቸዋል። እዚያ ዋጋ ተሰጥቶኝ ነበር። ማንም እንግዲህ ሊያስወጣኝ አልፈለገም። አርቴታም ወደ ፖርቱጋል እንዲሄድ አልፈለገም። ስለዚህም ተፈላጊነት እንደሌለኝ ተሰምቶኝ በጭራሽ አያውቅም ነበር። ለመልቀቅ የወሰንኩት ውሳኔ ሙሉ በሙሉ የራሴ ውሳኔ ነበር። መጫወት ፈልጌ ነበር፣ ነገር ግን ከኔ በፊት ጋብሪኤል ማጋሌሽ እና ዊሊያም ሳሊባ በመኖራቸው እድሎቹ ትንሽ እንደሆኑ ግን አምናለሁ። እኔ ራሴን አሳመንኩት። እንግዲህ አርቴታን ማነጋገሬው ሁሉም ነገር እንዴት እንደማየው አስረዳሁት። እሱ የነበረኝን ፍላጎትና ምኞትን ተረዳ። ጃኮቭ ክቬር የፖርቱጋል ሊግ ከእንግሊዝ ፕሪምየር ሊግ የበለጠ ደካማ እንደሆነ ቢታሰብም ወደ ፖርቶ በመዘዋወሩ ምን ያክል ደስተኛ እንደሆነ ግን ያስረዳል። ፖርቶ እሱን ለመቀላቀል ጠንክሮ በመስራቱ ጃኮቭ ክቬርን እንዳሳመነው ነው ግልጽ ያደረገው። ጃኮቭ ክቬር ፖርቶ ነው ያሳመነኝ። በአንድ ወቅትም በየቀኑ ይደውሉልኝ ነበር። አርሰናል ብዙ ጊዜ እምቢ ካለ በኋላም እንኳን በብርቱ ይጠይቁ ነበር። ተስፋ አልቆረጡም ነበር። ብዙ ቅናሾችም ነበሩኝ። ነገር ግን ዣን ቤንድራክ እንደተቀላቀለ ስመለከት ለራሴ ይህ ቢሳካ በጣም ጥሩ ይሆናል አልኩኝ። እናም ደግሞ በእርግጥም ጥሩ ሆኖልኛል። ፖርቶና አርሰናል ብዙ የሚያመሳስሏቸው ነገሮች ያሏቸው ታላቅ ክለቦች፣ ትልቅ ምኞት ያላቸው አስደናቂ ደጋፊዎችና ስቴዲየም እንዲሁም ጠንካራ ነገሮችም ያሏቸው ብሮች ናቸው። በተለይም ስለ ስፖርታዊ እድሎች ሳስብ ለንደንን መሰናበት አስቸጋሪ አልነበረም ሲልም ጭምር ነው እንዲሁ የተናገረው። ማንቸስተር ዩናይትድ የዩቬንቱስን ኮከብና የቼልሲን የዝውውር ኢላማ የሆነው ኬናን ይልዲዝን ለ2026 ክረምት ዋና ቅድሚያ ለማድረግ እየተዘጋጀ እንደሆነ ተሰምቷል። በዴይሊ ሜል ላይ የመጀመሪያ እንደተዘገበው ከሆነ ማንቸስተር ዩናይትዶች ለኬናን ይልዲዝ ትልቅ አድናቆት ያላቸው ሲሆን የቱርኩን ብሔራዊ ቡድን ተጫዋች ለማስፈረም እስከ 90 ሚሊዮን ዩሮ የሚደርስ ገንዘብ ለመክፈል ዝግጁ ናቸው። ቸልሲም በኬናን ይልዲዝ ላይ ፍላጎት አለው። ነገር ግን ምንጮች እንደሚሉት ከሆነ ማንቸስተር ዩናይትድ ለ20 ዓመቱ ተጫዋች ከቸልሲ የተሻለ ገንዘብ ለመስጠትም ዝግጁ ሊሆን ይችላሉ። የኔ ምርጫ እንዲህ ሲል ይናገራል። ማንቸስተር ዩናይትድ ኬናን ይልዲዝን ለ2026 ክረምት ዋነኛ ቅድሚያው እያደረገው ነው። አሁን ያለው ግምት ከቼልሲና ከአርሰናል በላይ ለመሄድም ምናልባትም እስከ 90 ሚሊዮን ዩሮ ለመክፈልም ዝግጁ መሆናቸውን የሚያሳይ ነው። ይልዲዝ ለዩቬንቱስ ቁልፍ ተጫዋች ሲሆን እነሱም ያለ ትግል ደግሞ የሚለቁት አይመስለኝም። የኔ ምንጮች ክለቡ አዲስ ውል በማስፈረምም እሱን ለማቆየት እንደሚፈልግ ነግረውኛል ነው ያለው። ይልዲዝ ራሱም ዩቬንቱስን ለመልቀቅ የጓጓበት ምክንያትንም እያሳየ አይደለም። ስለዚህም እንደ ዩናይትድ እና ቼልሲ ያሉ ክለቦችም ወደ እንግሊዝ እንዲመጣ ለማሳመንም ምን ያክል እንደሚችሉ መታየት ያለበት ጉዳይ ነው። የፕሪሚየር ሊጉ እንግዲህ ነገርን ከተመለከተን ዩቬንቱስም ታላቅ ታሪክና ከፍተኛ ምኞት ያለው ግዙፍም ክለብ ነው። ይልዲዝ ዝውውር ቢያደርግም ቼልሲ በዓለም ላይ ያሉትን ምርጥ ወጣት ተጫዋቾችን በመቅጠርም ባለው ፍላጎት ምክንያትም የበለጠ ግልጽ መዳረሻ ሊሆን እንደሚችል ምርጫው አስደሳች ያደርገዋል። ቢሆንም ግን ሰማያዊዎቹ ቀደም ሲል እንደ ኮል ፓልመር፣ ጄሚ ጊቲየንስ፣ ኤስቴቫ ዊሊያን እና አሌሃንድሮ ጋርናቾ ያሉ በርከት ያሉ ምርጥ የማጥቃት ተሰጥኦችም እንዳሏቸው ግልጽ ነው። ይህ ደግሞ በዩናይትድ ለኬናን ይልዲዝ የተሻለ አማራጭም ሊሆን ይችላል ማለት ነው።
ምክንያቱም ምናልባት በእድሜው ለገፋው ብሩኖ ፈርናንዴዝ የረጅም ጊዜ ምትክ ሆነው ቁልፍ ሚና ሊሰጠው እንደሚችል ነው የተገመተው። ሊቨርፑል 125 ሚሊዮን ፓውንድ የወጣለትን አጥቂ በተቻለ ፍጥነት ወደ አስተላለፉ በማስገባት ቢጓጓም አሌክዛንደር ኢሳክ ሙሉ ብቃቱን ለማግኘት ለበርካታ ሳምንታት ሊቆይ እንደሚችል ማስጠንቀቂያ እንደተሰጠው ነው የተዘገበው። የአሌክዛንደር ኢሳክ መምጣት ፈጣንነትን፣ የመጨረስ ችሎታና የመከላከል ክፍሎቹንም የማፍረስ እምቅ ችሎታ ያለው ከፍተኛ ደረጃ ላይ ያለ አጥቂ ለማስፈረም የተደረገ አስፈላጊ ፊርማ ተደርጎ ተወስዶ ነበር። ክለቡ ከስዊድናዊው ዓለም አቀፍ ተጫዋች የሚሸከመውን ጫና እያወቀ ከፍተኛ ገንዘብን ከፍሏል። ነገር ግን ከትዕይንቱ ጀርባ ግን የሕክምና ቡድኑ ጥንቃቄን እንዲያደርግም አሳስቧል። ማስጠንቀቂያውን እንደሚመለከተው የሚጠበቀው የጊዜ ገደብ ጥሩ ቢሆንም እውነታው ግን ሊራዘም ይችላል። ስጋቱ ያተኮረው በአሌክዛንደር ኢሳክ የጨዋታ ብቃትና ወደ ቀድሞ ብቃቱ የመመለስ አቅም ላይ ነው። አሌክዛንደር ኢሳክ የውድድር ዘመኑን ደካማ በሆነ መንገድ የጀመረ ሲሆን ለመርሲሳይዱ ክለብም አንድ ግብ ብቻ ማስቆጠር ችሏል። ያ ግብ ደግሞ በካራባው ካፕ ከሳውዝሃምፕተን ጋር ባደረጉት ጨዋታ ላይ የመጣ ነው። ምንም እንኳን በቼልሲ ላይ ለጎል የሚሆን ኳስ አመቻችቶ ማቀበልና የመሻሻል ምልክቶችን ቢያሳይም ሙሉ ብቃቱ ላይ ግን ለመድረስ አሁንም ተጨማሪ ጊዜያቶችን እንደሚፈልግ ነው የሚነገረው። የዴይሊ ሜል ዘጋቢ የሆነው ሉዊስ ስቲል እንደተናገረው ከሆነ ወደ ሙሉ ብቃቱ ለመመለስም የሚያደርገው ጉዞ ከሚጠበቀው በላይ ረጅም ነው። ከኒውካስል ሰዎች የተገኘ ዘገባ እንዳለው ከሆነ ደግሞ ሙሉ ብቃቱን ለማግኘትም 3 ወር ያክል ሊወስድበት ይችላል። ያን ደግሞ ምናልባት ትክክል ነው። እሱ አሁን ላይ ሊቨርፑልን የተቀላቀለ 4 ወይም 5 ሳምንታት ሆኖታል። ስለዚህ አሌክዛንደር ኢሳክ በምርጥ ብቃቱ ላይ ለማየትም ምናልባት ከ3 እስከ 4 ሳምንታት ያክልም ሊቀር ይችላል። ምልክቶች እንግዲህ ታይተዋል። በቅዳሜ ዕለትም ጥሩ የጎል ኳስን አቀብሏል። እናም በሳውዝሃምፕተን ላይ ግብ አስቆጥሯል። እንግዲህ አሁን ላይ ጥሩ ነገሮችን ለመጀመርም ሙከራዎችን ማድረግ ይኖርበታል ሲል የተናገረው። በአሌክዛንደር ኢሳክ ላይ ፈጣን ተጽዕኖ ያለው ግምትም መስተካከል ይኖርበታል። ጎሎችን ወይም ደግሞ ጥሩ አቋም ወዲያውኑ ካልመጡ የሚዲያና የአድናቂዎች ትንበያ ወደ ትዕግስት ማጣት ሊለወጥ ይችላል። የአሌክዛንደር ኢሳክ መምጣት ድንቅ ነገር እንግዲህ ቃል የገባ ቢሆንም ወደ ሙሉ አቋሙና ብቃቱ መመለስ ግን ትዕግስትን ይጠይቃል። ክለቡ ጨዋታዎችን፣ ጉዳቶችንና የሚጠበቁ ነገሮችን ሲመራ ቁልፍ የረጅም ጊዜ ብቃትን ቅድሚያ ደግሞ በመስጠት ለአጭር ጊዜ ደግሞ ብልጭታ ላይ አለማተኮር ይኖርበታል ሲልም ጭምር ነው የተናገረው። በቅርቡ የወጡ ዘገባዎች እንደሚጠቁሙት ጆሹዋ ዘርክዚ በአሰልጣኝ ሩበን አሞሪም እቅድ ውስጥ ቦታ ባለማግኘቱ ምክንያት ከማንቸስተር ዩናይትድ እንዲወጣም ሊገፋፋው ይችላል። በቀድሞ አሰልጣኝ ኤሪክ ቴንሃግ የተፈረመው የሆላንዱ አጥቂም በክለቡ ውስጥም ተጽዕኖ ለመፍጠር ሲቸገር ቆይቷል። አሁን ደግሞ ቤንጃሚን ሼስኮ የክለቡን የፊት መስመር እየመራ በመሆኑ ጆሹዋ ዘርክዚ ምትክ ሆኖ ብቻ እንደሚጠቀም ነው የሚታወቀው። አብዛኞቹ ተጫዋቾች በሚቀጥለው ዓመት በሚካሄደው ዓለም ዋንጫ ምክንያትም በተቻለ መጠን ብዙ የእግር ኳስ ጨዋታዎችን ለመጫወት በሚፈልጉበት በዚህ ወቅት ጆሹዋ ዘርክዚ ከሆላንድ ብሔራዊ ቡድን ጋር ያለውን እድል ደግሞ በመሳብ ተጨንቋል። በዓለም ዋንጫ ላይ ራሱን ለማዘጋጀትም ቋሚ የመጫወቻ ጊዜን ይፈልጋል። ይህም ደግሞ ከኦልትራፎርድ ለመውጣት መፈለጉ ምክንያታዊ ያደርገዋል። ሆኖም ግን አሰልጣኝ ሩበን አሞሪም አሁንም በክለቡ እንዲቆይ ይፈልጋሉ። ጋዜጠኛ ቤን ጃኮብስ የዩናይትድ አለቃው የአጥቂውን አድናቂ እንደሆነና በክለብ ውስጥም እንዲያስቀሩት እንደሚፈልጉን የተነገረው። ቤን ጃኮብስ ለጊቭ ሚ ስፖርት በኩል እንደተናገረው ጆሹዋ ዘርክዚ ሩበን አሞሪም እንዲቆይ ቢፈልግ እንኳን በጥር ወር ማንቸስተር ዩናይትድን ለመልቀቅ ተዘጋጅቷል። ጆሹዋ ዘርክዚ ስለ ዓለም ዋንጫ እድሉ መጨነቅ ጀምሯል። የመጫወቻው ጊዜም ውስን ነው። ቤንጃሚን ሼስኮ ደርሷል። ማቲያስ ኩኛህም 9 ቁጥር ላይ መጫወት ይችላል። ስለዚህም ጆሹዋ ዘርክዚ ልክ እንደ ጎቢ ማይኖ ለዓለም ዋንጫው በማሰብም ደቂቃዎችን ለማግኘት በውሰትም እንዲሄድ ሊጠይቅ ይችላል ተብሎ ነው የሚታሰበው። ለጥር ወር እንግዲህ አይኖን በፒኤስቪ አይንድሆቨን ላይ ያደርጋል። ምክንያቱም እነሱ በውሰት ለመውሰድም ከፍተኛ ፍላጎት እንደነበራቸው ተነግሯል። ናፖሊን ፍላጎት ነበረው። አሁን ግን ራስመስ ሆይሉንድን ስለወሰዱ ፍላጎቱን ትቶታል ማለት ይቻላል። ስለዚህም መመለስ የማይታሰብ ቢሆንም ፈጽሞ ሊሆን ግን አይችልም ማለት አይቻልም። ማንቸስተር ዩናይትድ መልቀቅን ለመፈረምም ቸልተኛ ነው። ቋሚ ሽያጭ ቢሆን እንኳን ማንቸስተር ዩናይትድ ከከፈሉት 43 ሚሊዮን ፓውንድ በላይ ካልተከፈላቸው በስተቀር በጥርም ይሁን በክረምቱ አይታሰብም ነበር። ጆሹዋ ዘርክዚ መውጫው መንገድን እንዲያገኝ አስቸጋሪ ይሆንበታል ተብሎ ነው የሚታሰበው። ዘርክዚ መልቀቅ እንግዲህ ከአደጋ የጸዳ አይደለም። ቀጣዩ ክለቡ ችሎታውን ካወጣ ዩናይትድ ደግሞ በመልቀቁ ተጸጽቶ ሊመልሰው ይችላል። በተጨማሪም የጥር የዝውውር መስኮት አጭር ነው። የሩበን አሞሪም ስርዓትን የሚመጥን ምትክ ማግኘትም ፈታኝ ሊሆን ይችላል። ተጫዋቾቹና ወኪሎቹ የመጫወቻ ጊዜያቶቹንና ተወዳዳሪነትን
በሚሰጥበት ቦታ ላይ መስማማት አለባቸው። በማንቸስተር ዩናይትድ የጆሹዋ ዘርክዚ አቋም ከተስፋ ሰጪ ኢንቨስትመንት ወደ ሊኖር የሚችል መውጣትም በፍጥነት ተቀይሯል። ቢቆይም ሆነ ደግሞ ቢሄድ ያ ውሳኔ በዩናይትድ የቅጥር አቀራረብም የቡድን ሚዛንና በዚህ የዝውውር ዘመንም ምኞት ላይ ተጽዕኖ ይኖረዋል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባሩ የዛሬውን ፕሮግራም እየመራው ቆይታን ከእናንተ ጋር አድርጌያለሁ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።